ሰላም ሰላም እንዴት አደራችሁ የጎልደን ስፖርት ቤተሰቦች። የሞሐመድ ሳላህ ቀጣይ ክለብ የታወቀ ይመስላል። ግብፃዊው ኮከብ ወደ ቱርኩ ክለብ ትራብዞንስፖር ለማምራት መስማማቱ ተገልጿል። ሳላህ በትራብዞንስፖር የ2 ዓመት ኮንትራት እንደሚፈርም ተነግሯል። ሞሐመድ ሳላህ ወደ ትራብዞንስፖር የሚያከናውነውን ዝውውር ለማጠናቀቅ ዛሬ ኢስታንቡል ኤርፖርት ረፋር ላይ ደርሳል ተብሎ የተጠበቀ ነው የሚገኘው። ከሰዓት በኋላ ደግሞ በትራብዞን ከተማ እንደሚገኝ ነው መረጃዎች እየወጡ የሚገኙት። የቱርኩ ክለብ ትራብዞንስፖር ከሳላ ጋር መስማማታቸው ይፋ ከተደረገ በኋላ የግብፅ ፒራሚድን የሚያሳይ ምስል በማህበራዊ ገጻቸው ላይ አጋርተዋል። የሞሐመድ ሳላህ የትራብዞንስፖር ኮንትራትን በተመለከተ እየወጡ ያሉ መረጃዎች አሉ። የ2 ዓመት ኮንትራት ይፈርማል የሚለው ጉዳይ የተረጋገጠ ነው። ነገር ግን የሚከፈለው ክፍያና ሌሎች ተጨማሪ ጥቅማጥቅሞችን በተመለከተ ያገኘናቸውን መረጃዎች እናገራችሁ። 23 ሚሊዮን ዩሮ ዓመታዊ ደሞዙ ይሆናል። ወደ 20 ሚሊዮን ዩሮ የሚጠጋ ደግሞ ተጨማሪ ክፍያ ትራብዞንስፖር ለተጫዋቹ ወኪሎችና እንደ አድኦንስ እንደሚከፈሉ የተረጋገጠው። ክለቡ ትራብዞንስፖር በሀገር ውስጥ ቱርክ ውስጥ የተጫዋቹን መለያ ከሚሸጥበት ገቢው 25 በመቶውን ለሞሐመድ ሳላህ ለመክፈል ተስማምቷል። ከቱርክ ውጭ የሚሸጡ መለያዎች ግን ሙሉ በሙሉ 100% ለሞሐመድ ሳላህ ገቢ እንዲሆን ከስምምነት መድረሳቸው ተነግሯል። የሞሐመድ ሳላህ የትራብዞንስፖር ይፋዊ የኮንትራት ስምምነት ስነስርዓት ሐሙስ ይካሄዳል ተብሎ ይጠበቃል። የክለቡ ስታዲየም ፓፓራ ፓርክ በከፍተኛ ዝግጅት ላይ እንደሆነ እየተነገረ ነው የሚገኘው። በስታዲየም ውስጥና ከስታዲየም ውጪ 1 ሚሊዮን የክለቡ ደጋፊዎች ሞሐመድ ሳላህን ይቀበሉታል። የፊርማ ስነስርዓቱንም ይታደማሉ በቀጥታ ተብሎ ይጠበቃል። የትራብዞንስፖር ሊቀመንበር ኤርቱግሩል ዶጋን ለሮይተርስ እንደተናገሩት ሞሐመድ ሳላህ ዛሬ ረቡዕ ረፋር ላይ በኢስታንቡል የሕክምና ምርመራ እንደሚደረግለትና ምናልባት ሐሙስ ወይንም ነገ የትራብዞንስፖር ተጫዋች ሆኖ በይፋ ሊተዋወቅ እንደሚችል መረጃ ሰጥተዋል። ትራብዞንስፖር በቱርክ ሱፐር ሊግ ባለፈው የውድድር ዘመን በ2025-26 ሶስተኛ ደረጃን ይዞ የጨረሰ ቡድን ነው። ትልልቅ ተጫዋቾችንም በስብስብ ውስጥ አካቷል። አንድሬ ኦናና የቀድሞ ማንቸስተር ዩናይትድ ግብ ጠባቂ በዚህ ክለብ ነው የሚገኘው። በአትሌቲኮ ማድሪድ የምናውቀው ስቴፋን ሳቪች የዚህ ቡድን ተጫዋች ነው። ናይጄሪያዊው ግዙፍ አጥቂ ፖል ኦንዋቹ እዚህ ቡድን ውስጥ ይገኛል። በአታላንታ የሚታወቀው ሩስላን ማሊኖቭስኪ ዩክሬናዊ ተጫዋችም እዚህ ቡድን ውስጥ ይገኛል እና አሁን ደግሞ የሞሐመድ ሳላህን ዝውውር የሚያጠናቅቁ ከሆነ በቀጣዩ ውድድር ዘመን በቱርክ ሱፐር ሊግ ለዋንጫ የመፎካከር አምቢሽን እንዳለው ክለቡ የሚያሳይ ዝውውር ለመጨረስ ተቃርበዋል። የ34 ዓመቱ ሞሐመድ ሳላህ ከሊቨርፑል ጋር ከ9 ዓመታት ቆይታ በኋላ መለያየቱ ይታወቃል። 2 የፕሪሚየር ሊግ ዋንጫዎችን ከሊቨርፑል ጋር አሳክቷል። የቻምፒየንስ ሊግ ክብርንም በመርሲሳይዶ ክለብ አግኝቷል። የክለቡ የምን ጊዜም 3ኛው ከፍተኛ ጎል አስቆጣሪ መሆን ችሏል። በ9 ዓመታት ቆይታው በ442 ጨዋታዎች 257 ጎሎችን አስቆጥሯል። በዚህም ከሊቨርፑል ሌጀንዶች ኢያን ረሽ 346 ጎሎችና ከሮጀር ሃንት 285 ጎል በመቀጠል በሊቨርፑል ታሪክ 3ኛው የምንጊዜም ከፍተኛ ጎል አስቆጣሪ መሆኑ ይታወቃል። ሞሐመድ ሳላህ በሊቨርፑል በ2025-26 ከዚህ ቀደም የነበረው የስኬት ዓመታት አብረውት አልነበረም። በፕሪሚየር ሊጉ 27 ጨዋታዎችን አከናውነው 7 ጎሎችን ብቻ ነበር ያስቆጠረው። ከጨዋታና ከጎሎቹ በላይ ግን የበለጠ ትኩረት ይስብ የነበረው ጉዳይ ከአሰልጣኝ አርነ ስሎት ጋር ግጭት ውስጥ የገባበትና አለመግባባት ውስጥ የነበረበት ጊዜ የሞሐመድ ሳላህ የመጨረሻው ዓመት የሊቨርፑል ጥቁር ጠባሳ ተደርጎ የሚነሳ ነው። ከዛ በኋላ በዓለም ዋንጫ ከሀገሩ ግብፅ ጋር ተሳትፎ እንደነበር የሚታወቅ ነው። ጥሎ ማለፍ 16 ውስጥ ገብቶም በአርጀንቲና አወዛጋቢ በሆነ ሁኔታ 3-2 መሸነፉ ይታወቃል። እንግዲህ ከዛ በኋላ ቀጣይ ማረፊያው ቱርክ ይሆናል ተብሎ ይጠበቃል። እንግዲህ የሞሐመድ ሳላህ ከሊቨርፑል ጋር መለያየትን ተከትሎ ቀጣይ ማረፊያው የት ሊሆን ይችላል የሚለው ጉዳይ ትኩረት ይስብ ነበረ። ወደ ሌሎች አውሮፓ ክለቦች ይሄዳል ወይንስ ወደ ሳውዲ አረቢያ አንደኛው ክለብ ይጓዛል አሊያስ ወደ ሜጀር ሊግ ሶከር ወደ አሜሪካ ያቀናል የሚለው ጉዳይ ነበር የሚጠበቀው። ሳይጠበቅ ግን የቱርኩ ክለብ ትራብዞንስፖር ይሄንን ግብፃዊ ለማስፈረም ተስማምቷል የሚለው ጉዳይ በጣም አነጋጋሪ ሆኗል። ምክንያቱም የቱርክ ትልልቆቹ ክለቦች እንደ ጋላት ሰራይ፣ ፌነርባቼ፣ ቤሲክታሽ ያሉ ክለቦች ናቸው ዝነኞቹና ትልልቅ ሱፐርስታሮችን ወደ ቱርክ የሚወስዱት። ትራብዞንስፖር ግን ሳይጠበቅ ይህንን ተጫዋች ለማስፈረም መስማማቱ ተነግሯል። እንግዲህ በቱርክ እግር ኳስ ታሪክም
ትልቁ ወደ ቱርክ ሱፐር ሊግ የሚዘዋወረው ሱፐርስታር እንደሆነ እየተነገረለት የሚገኘው መሐመድ ሳላህ ወደ ትራብዞንስፖር ወደ ቱርክ ሱፐር ሊግ ለማምራት ተስማምቷል።